ሃይማኖቷንና ባህሏን አጥብቃ የያዘችውን ሀገር ለማምከን እና አሜሪካ የዩክሬንን ጦርነት ጀመሩ። በገፍ መሳሪያ አስታጥቀውም ዩክሬንን ቹ ብለው ወደ ጦርነት ገፏት። ሩሲያን ለማምከንና ለማዳከም ብሎም እንደ 1990ው ለማፈራረስ። ግና ህልማቸው ምኞት ብቻ ሆኖ ወደ ቅዠት ተቀይሯል። በቭላዲሚር ፑቲን የምትመራው ሩሲያ እንኳን ልትዳከም የበለጠ ጠንክራለች። እንኳን ልትመክን የበለጠ ሃይማኖቷንና ባህሏን አጥብቃ ይዛለች። አሜሪካና ምዕራባውያኑ ታዲያ ጦርነቱ ከተጀመረ ጀምሮ ነብር እንዳየች ፍየል ከመቅበዝበዝ ውጪ ያመጡት አንዳች ነገር የለም። ውሾቹ ይጮሃሉ፣ ግመሉ ግን ጉዞውን ቀጥሏል እንደሚባለው ሩሲያ በጥንካሬዋ ወደፊት መገስገሷን ቀጥላለች። ከሰሞኑም ያለ አሽከርካሪ የሚጓዝ የኒኩለር አረር ተሸካሚ የሆነ የውሃ ውስጥ ድሮንን ፈብርካለች። የተሳካ ሙከራም አድርጋለች። ይህን ያዩት ምዕራባውያኑም ከኦስሎ እስከ ዋሽንግተን እየዬ ብለዋል። ውሸት ነው፣ ፕሮፓጋንዳ ነው እያሉም እውነቱን አምኖ ለመቀበል ተስኗቸዋል። የሩሲያው መሪ ፑቲን በበኩላቸው ገና ምኑ ተነካና እናንተ ብቻ ለመገረም ተዘጋጁ ብለዋል። ይህ አዲሱና እጅግ በረቀቀ መልኩ የተሰራው ድሮን በተለይ ከባድ ሱናሚን የመፍጠር አቅሙ ከፍተኛ ነው ተብሏል። ሩሲያ በአየር ላይና በእግረኛ ወታደሮች ያላትን የበላይነትም በውሃ ውስጥ የሚያስቀጥል ነው ተብሎለታል። The country tested a second nuclear capable system this week, just days after Donald Trump criticized Moscow's earlier missile test. President Vladimir Putin confirmed the latest launch as Ukraine peace talks remain stalled. ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች በዛሬው መሰናዷችን እያደር እንደ ብረት እየጠነከረች ስለመጣችው ሩሲያና አዲስ ስለፈበረከችው የውሃ ውስጥ ድሮን እንዲሁም በፍርሃት ጉልበታቸው እየራደ ስለመጣው ምዕራባውያኑ እናወጋችኋለን። በዘመናዊ ሚሳኤል የተጀመረው የሩሲያ የኒኩለር ጦር መሳሪያ ልህቀት ለትዕይንት በቀረበና ዓለምን ባስደመመ በቀናት ውስጥ መልኩን ቀይሮ በሌላ አነጋጋሪ መሳሪያ መደገሙ ተሰምቷል። ቭላዲሚር ፑቲን ሩሲያ በአይነቱ ለዓለም አዲስ የሆነ የኒኩለር አረር ተሸካሚ የሆነው ብሮቬቲንስኪ ሚሳኤል ተሞክሮ መሳካቱን ይፋ ባደረጉበት አንደበታቸው ባሳለፍነው ረቡዕ ደግሞ በተመሳሳይ መልኩ ኒኩለር ጫኝ የሆነ የድሮን ሙከራ በተሳካ ሁኔታ እንደተከናወነ አረጋግጠዋል። ይህ ደግሞ ለሩሲያ የምስራች ሲሆን ምዕራባውያኑን በተቃራኒው ክፉኛ አንጫጭቷል። የሚሳኤሉ ሙከራ ፕሮፓጋንዳ እንጂ እውነት አይደለም ሲሉ የነበሩት ምዕራባውያኑ ዘጋቢዎችና ተንታኞቻቸውም ይህንኑ አይነት ትንታኔያቸውን በመድገም በኒኩለር ኃይል የሚሰራ የተባለው አዲሱ ሱፐር ድሮን የመሰራት ዕድሉ የጠበበ ነው በማለት ተናግረዋል። የሩሲያ የሚሊተሪና የፖለቲከኛ ሹመኞች በአንጻሩ ውሾቹ ይጮሃሉ፣ ግመሉ ግን መንገዱን ቀጥሏል በማለት ድላቸውን እያጣጣሙ ነው። ፖሴይዶን የተባለው አዲሱ የህዋ ውስጥ ሰው አልባ ድሮን ፕሬዝዳንት ፑቲን ሩሲያ በቅርብ ጊዜ ራሷን ዝግጁ ለማድረግ ከምታበለጽገው በኒኩለር ኃይል ከሚሰሩ ሚሳኤሎች ግንባታ ፕሮጀክቶች ውስጥ አንዱ ነው ሲሉ ነበር የተናገሩት። በኒኩለር ኃይል የተሞላው የፖሴይዶን የህዋ ውስጥ ድሮን ሙከራ ማክሰኞ ዕለት መካሄዱንና በስኬት መጠናቀቁንም በሰበር ዜና ያወጁት ራሳቸው ቭላዲሚር ፑቲን ናቸው። ይህ ሰው አልባ የህዋ ውስጥ ድሮን ምን ልዩነት ይፈጥራል? ለምዕራባውያኑስ መልእክቱ ምንድነው? ምን አዳዲስ ቴክኖሎጂዎችን አቀናጅቶ ይጠቀማል? አቅሙስ የት ድረስ ነው? የሚሉት ጥያቄዎች ደግሞ የዓለምን ትኩረት የሳቡ ሆነዋል። The massive torpedo has been in the works for at least a decade. Once complete, experts say Poseidon can help Russia target coastal cities and military bases in the US and other NATO countries. ለምዕራቡ ዓለም የዩክሬንና የሩሲያ ጦርነት
የሩሲያ ኃይል ማዳከሚያ እንጂ የዩክሬን ድል ማስመስከሪያ አይደለም ነበር የተባለው። ግና በተቃራኒው በዚህ ጦርነት ወቅት የሩሲያ ኢኮኖሚ አድጓል። በጦር መሳሪያ ረገድም ሩሲያ የበለጠ ተጠናክራለች። ስለዚህም ከአውሮፓና ከአሜሪካ ተልዕኮ ተሰጧቸው በየቴሌቪዥን መስኮቶች እየቀረቡ የሩሲያን ጥንካሬ ድካም አድርገው እየዘላበዱ ያሉ ተንታኞች ስራ ተፈጥሮላቸዋል። የሰመረላቸው ባይመስልም ሩሲያ ተረታች ሲሉ ድል እያደረገች የጦር ክምችቷ ተመናምኗል ሲሉ ለዓለም አዲስና ዘመናዊ የሆኑ የኒውክሌር አረር ተሸካሚ የሆኑ ሚሳኤሎችንና ድሮኖችን በላይ የታጠቀች መጠናከሯን ቀጥላለች። ለቀናት ብሎም ለወራት አየር ላይ ያለማቋረጥና ያለ ኃይል መቆራረጥ የሚበረው የኒውክሌር ተሸካሚ ሚሳኤልን ይፋ ማድረጓ እንዳስበረገጋቸው ሁሉ በቀናት ልዩነቶች ደግሞ በዓለም ላይ እንደዚህ አይነት ሰው አልባ የባህር ውስጥ ድሮንና የእንቅስቃሴ ጥልቀት ታይቶ አይታወቅም የተባለለትን የኒውክሌር ተሸካሚ ድሮንን አምርታ ሳይወዱ በግድ በሰበር ዜና እንዲሰሙ አድርጋለች። አንድ የሚሊተሪ ባለሙያ ለኒውዮርክ ታይምስ ጋዜጣ እንደተናገረው ይህ በውሃ ውስጥ ያለ አሽከርካሪ ለረጅም ጊዜ የኒውክሌር አረርን ተሸክሞ የሚሄድ የጦር መሳሪያ በዓለማችን አሁናዊ የቴክኖሎጂ ልህቀት መቼም ቢሆን ሊኖር የማይችል ነገር ነው፣ ደግሞም ለመጠለፍና ለመመታት አንዳች ዕድል የማይሰጥ ነው በማለት አስተያየታቸውን ሰጥተዋል። ረቡዕ ዕለት ፕሬዝዳንት ፑቲን በዩክሬን ጦርነት ለሀገራቸው ሩሲያ ተዋግተው ከተመለሱ የቀድሞ ወታደሮች ጋር ሻይ ፉት እያሉና ኬክ እየቆረሱ በተናገሩበት ወቅት ሩሲያ እንደ ቶርኒዶ ሊተኮስ የሚችል አዲስ የጦር መሳሪያ በተሳካ ሁኔታ እንደሞከረች ዘና ብለው ተናግረዋል። безэкипажные подводные изделия «Посейдон» тоже с... የድሮንም 20 ሜትር ርዝመትና 1.8 ሜትር ወርድ ያለው ሲሆን 2 ሜጋቶን የኒውክሌር አረር የተሸከመ እንደሆነም የወጡ ዘገባዎች እየመሰከሩ ነው። ኒውክሌር ተሸካሚው የፖሴይዶን የውሃ ውስጥ ድሮን ሙከራ ለመጀመሪያ ጊዜ ዓለም የሰማው በአግራሞት ተውጦ ሲሆን ምስጋና ለሩሲያ ኃያልነት ሌት ተቀን ለሚደክሙት ለጠበብቶቹ ይድረስና ከ7 ዓመት ለአስጨራሽ ትግል በኋላ በስኬት ሊጠናቀቅ ችሏል። የሩሲያ ሚዲያዎች እንደዘገቡት ደግሞ ፖሴይዶን በሰዓት 200 ኪሎ ሜትር የሚፈጥንና ያለ አንዳች የኃይል መቆራረጥ በተፈለገው አቅጣጫ እየተለዋወጠ መጓዝ እንደሚችል ተናግረዋል። ይህም በጠላት የሳይበር ጥቃት የማይጠልፍና በመከላከያ ቴክኖሎጂዎች የማይመከት ያደርጓል ሲሉም አክለው ዘግበዋል። የሩሲያ ፖለቲካን ለረጅም ጊዜ ሲከታተሉ የቆዩት የፖለቲካ ሳይንስ ምሁሩ ማርክ ጋሊዮቲ ከዚህ ቀደም ይፋ ስለሆነው ስለ ብሮቬትኒስክ ሚሳኤልና ስለ አሁኑ ፖሴይዶን የውሃ ውስጥ ድሮን በተመለከተ ለቢቢሲ ሲናገሩ እነዚህ የጦር መሳሪያዎች በመሰረታዊነት የአርማጌዲዮን ጦር መሳሪያዎች ናቸው። ዓለምን ለማጥፋት ከተፈለገ ብቻ ጥቅም ላይ የሚውሉና በጣም ኃይለኛ ውድመት የሚያስከትሉ ናቸው ብለዋል። ምሁሩ አክለው ሲያስረዱም የአሁኑ ፖሴይዶንም ሆነ የባለፈው ቀናቱ የኒውክሌር አረር ተሸካሚ ሚሳኤል በጠላት ኃይል ቢተኮስባቸው አደገኛ ጥቃት በመፈጸም ምላሽ የሚሰጡና የበቀል እርምጃ የሚወስዱ መሳሪያዎች ናቸው ሲሉ ማረጋገጫ ሰጥተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለዩክሬን ያላቸውን ድጋፍ በቃላት ብቻ እየገለጹበት ባለበት በዚህ ሰዓት ሞስኮ በሯን ዘግታ የዩክሬንን ብቻ ሳይሆን የምዕራባውያኑን አቅም የሚያስከነዳና በዓለም ላይ ኃያልነቷን ያስመሰከረ ግዙፍ ካርዶቿን በቀናት ልዩነት እየመዘዘች መታየቷን ቀጥላበታለች። እነዚህ ስኬታማ የጦር መሳሪያ ሙከራዎች ሩሲያ በእርግጥም ኃይለኛ እንደሆነች ዓለም እንዲያምን ለማድረግ ይፋ የተደረጉት ሚሳኤሉም ሆነ ድሮኑ የበለጠ ማረጋገጫ ማህተም መሆን የቻሉ ናቸው እየተባለ ይገኛል። ፕሬዝዳንት ፑቲን ሰው አልባውና ኒውክሌር ተሸካሚ የሆነው ፖሴይዶን የውሃ ውስጥ ድሮን በሙከራ ወቅት ከየት እንደተጀመረ ወይም ምን ያህል ርቀት እንደሄደ ሚስጥር በመሆኑ ባይገልጹም ለረጅም ሰዓታት እንደተጓዘ ግን አበክረው ተናግረዋል። ውድ
የመሿለኪያ ቤተሰቦች ይህን ዘገባ እዚህ ድረስ ከተከታተላችሁት ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። ፖሴይዶን ለሩሲያ ከ6 የኒኩሌር ጦር መሳሪያዎች ፕሮጀክቶቿ አንዱ ሲሆን በባለሙያዎች አገላለጽም ሱፐርዌር ተብለው የሚጠሩና ከዩክሬን ወረራ በፊት ከአሜሪካ ጋር በጦር መሳሪያዎች ማስፈታት ውይይት ላይ ግልጽ የሆነ ወታደራዊ ጥቅም እንዳለው ይፋ ከተደረጉ መሳሪያዎች አንዱ እንደሆነ ተነግሯል። ይህ የኒኩሌር አረር ተሸካሚ የውሃ ውስጥ ድሮን 91000 ኪሎ ግራም የሚመዝን ሲሆን የኒኩሌር ቁምቡላዎችን ተሸክሞ በሰዓት 200 ኪሎ ሜትሮችን መጓዝ ይችላል። ከዛ ባሻገር የባህር ዳርቻዎች ላይ የተመሰረቱ የጠላት ወረዳዎችን፣ ከተማዎችን እንዲሁም ደግሞ የጦር ቤዞችን ለማውደም የሚችል ኃይለኛ ሱናሚ እንዲፈጥር ተደርጎም የተሰራ ነው። የምዕራባውያኑ ሚዲያዎችም በአሜሪካ የባህር ዳርቻ ከተሞች ላይ ጥቃት ለመሰንዘር ተብሎ የተዘጋጀ ነው በማለት የሐሰት ዘገባዎችን እየዘገቡ ነው። የዚህ ድሮን ስኬታማ ሙከራ የተደረገው በትራምፕ እና በፑቲን መካከል የታቀደው ስብሰባ ከተቋረጠ ከጥቂት ቀናት በኋላ ሲሆን ይህም ዘወትር በሯን ለሰላም ክፍት ያደረገችው ሩሲያ በዩክሬን ጦርነት ዙሪያ የተኩስ አቁም ስምምነት ተደረገ አልተደረገ ምንም ግድ እንደማይሰጣት በተጨባጭ ያረጋገጠ ክስተት ነው ተብሏል። ፕሬዚዳንት ትራምፕ ሰኞ ዕለት የሩሲያውን ቭላዲሚር ፑቲን ተችተው የኒኩሌር አረር ተሸካሚ ሚሳኤሉ ሙከራ ተገቢ ያልሆነ መሆኑን ገልጸው በምትኩ የክሬምሊን ሰዎች በሰላም ውይይቶች ላይ እንዲያተኩሩ ጥሪ አቅርበዋል። እንደ ግሪጎሮሳውያን የዘመን ቀመር በ2022 የሩሲያ የሀገር ውስጥ ቴሌቪዥን በሀገሪቷ ጦር መሳሪያዎች ዙሪያ ማብራሪያ ባቀረበበት ወቅት በእቅድ የተያዘው ፖሴይዶን ድሮን በስኬታማነት ሲጠናቀቅ መላ እንግሊዝን በባህር ማዕበል መሸፈን እንደሚችል ጠቁሞ ነበር። አሁን ላይ ታዲያ ይህ ድሮን አቅሙን ከፍ ያደረገ ሲሆን የተሸከመው ቅንቡላ በባህር ውስጥ ተምዘግዝጎ ከፈነዳ በኋላ 500 ሜትር ከፍታ ያለው የሱናሚ ማዕበል ይፈጥራል ተብሏል። የተለያዩ ምንጮች እየተናገሩት እንዳለው ከሆነ በእነዚህ የጦር መሳሪያዎች ተኩስ የተነሳ በባህር ውስጥ በሚፈጠረው እምቅ የሞገድ ፍንዳታ የሚከሰተው ሱናሚና በተፈጥሮ በሚከሰተው ሱናሚ መካከል ያለው ልዩነት ሰፊ እንደሆነ ያመለክታሉ። ተፈጥሯዊ ትላልቅ ሱናሚዎች ብዙውን ጊዜ በአንድ አቅጣጫ ብቻ የሚከሰቱ ሲሆን በፖሴይዶን ተኩስ የሚፈጠሩ የባህር ውስጥ ፍንዳታዎችና ሱናሚዎች ደግሞ የሱናሚውን አቅጣጫ 360 ዲግሪ እንዲሰራጭ አድርገዋል። ለማነጻጸር ያህል የ2011ን የጃፓኑን ሱናሚ ብንመለከት ያስከተለው የኃይል ልቀት አንድ አህጉር አቋራጭ ቦምብ ሊፈጥረው ከሚችለው ሱናሚ በ163,000 እጥፍ የሚበልጥ ነበር። እንዲህ የገዘፈው የያኔው የጃፓን ሱናሚ በፖሴይዶን የጦር መሳሪያ ከሚፈጠረው ሱናሚ በእጅጉ ያነሰ ነው። ስለ አዲሱ ፖሴይዶን ድሮን ፑቲን በተናገሩበት ወቅት እጅግ ከሚያኮራና ሳማርት ቁጥር 2 ተብሎ ከሚታወቀው አህጉር ተሻጋሪ ሚሳኤል እጅግ የበለጠ ኃይል ያለው ነው ሲሉም አሞካሽተውታል። ፑቲን በዚህ ብቻ ሳያበቁ የህዋ ውስጥ ድሮኑን የሚያንቀሳቅሰው የኒኩሌር ኃይል መጠን ከመደበኛው የባህር ሰርጓጅ የኒኩሌር ኃይል በ100 እጥፍ ያነሰ ነው በማለት የቴክኖሎጂውን ልዕቀት አስረድተዋል። ይህን ተከትሎም የምዕራባውያን ሚዲያዎች በዜናም ሆነ በትንታኔ ሩሲያ ላይ የውርጅብኝ ማዕትን እያዘነቡ ነው። በኦስሎ የሚገኘው ቤሎና ፋውንዴሽን የተሰኘው ተቋም መሪ የሆኑት ፍሬድሪክ ሆው ስለ ፖሴይዶን እና ባለፈው ሳምንት ስለተሞከረው የኒኩሌር አረር ተሸካሚ ስለሆነው ሚሳኤል ሲናገሩ እነዚህ መሳሪያዎች መሰራታቸው በጣም አደገኛ አካሄድ ነው። እነዚህን ኒኩሌር ተሸካሚ የጦር መሳሪያዎችን መሞከር ማለት ግልጽ ያለ አረመኔነት ነው። ይህን የሚያደርጉ ሰዎች መጥፎ ዓላማ ነው ያላቸው። የአካባቢው የባህር እና የአየር ሁኔታ መበከሉ አይቀርም። ስለዚህ ዓለም አቀፉ ማህበረሰብ አፋጣኝ ማዕቀቦችን ሊጥልባቸው ይገባል በማለት ተናግረዋል። የሚገርመው ግን እኚህ ሰው
ምዕራባውያኑ መሰል ጦር መሳሪያዎችን በሚያመርቱበት ወቅት ጎሽ አበጃችሁ በማለት የሚታወቁ መሆናቸው ነው። ይሄ ደግሞ ምዕራባውያኑና የነሱ ልሳን ለፋፊዎች የሆኑ ምሁሮቻቸው በሩሲያ ጥንካሬ ምን ያህል እንደተደናገጡ የሚያሳይ ነው። ቢቢሲም ሰፊ ዘገባ እየሰራ ሲሆን የሩሲያ አዲሱ የኒውክሌር ጦር መሳሪያ እውነተኛ ስጋት ነው ወይስ የፑቲን ቁጣ የፈጠረው ተራ ጩኸት ነው በሚል ርዕስ ስር የፖሰይዶን ድሮን ሙከራ የተሳካ ላይሆን ይችላል፣ ምናልባትም ፑቲን ምዕራባውያኑን ለማስፈራራት ብለው የተናገሩት ፕሮፓጋንዳዊ ስልት ነው በማለት ዘግቧል። ዩክሬን በዚህ የውሃ ውስጥ አደገኛ የኒውክሌር ድሮን ዜና ሳትፈራ እንዳልቀረች የሚያሳዩ ምልክቶችም እየታዩ ነው። ይኸውም የፖሰይዶን ድሮን ይፋ በተደረገ በማግስቱ ምሽት ላይ ከኪየቭ የተተኮሱ የድሮን ሚሳኤሎች ግዙፉን የቶአፕሴን የነዳጅ ማጣሪያ ዲፖን መምታታቸው ተሰምቷል። የድርጊትም በሁለቱ ሀገራት መካከል ያለው የአቅም ልዩነት እየሰፋ በመምጣቱ ምዕራባውያንን ጎትቶ ወደ ጦርነቱ የሚያስገባ ምላሽ ከሩሲያ በኩል እንዲፈጠር ነው ተብሏል። በወቅቱም ከጥቃቱ በኋላ የሩሲያ አጸፋዊ ምላሽ እየተጠበቀ ቆይቶ አደገኛ ጥቃቷን ከሰዓታት በኋላ ሰንዝራለች። በእርግጥም ይህ እውን እንዲሆን ይመስላል። በርካታ የአውሮፓ ሚዲያዎች የዩክሬንን ጥቃት በማሞካሸት እያራገቡት ያለው ማጥላላትና ወገንተኛ ዘገባዎች ባረበቡበት አየር ላይ የሩሲያ ባለስልጣናት ግን የድሮንና የሚሳኤል አቅማቸውን እየኮሩበት ስለመሆኑ በተከታታይ ማሳወቃቸውን ቀጥለዋል። የሩሲያ መከላከያ ሚኒስቴርም የህዋ ውስጥ የጦር መሳሪያዎችንና የሮቦቲክ ሲስተሞችን የያዘው የድሮን ሩሲያ የባህር ድንበሮቿን ደህንነት በተሳካ ሁኔታ እንድትጠብቅና በተለያዩ የዓለም ውቅያኖሶች ዳርቻ ላይ ብሔራዊ ጥቅሞቿን እንድታስከብር ያስችላታል ማለታቸውን የሩሲያ የዜና ወኪል የሆነው ታስ ዘግቧል። ወደ ቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁ ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ ማድረግ፣ የደውል ምልክቱን መጫንና ላይክ ማድረግ አትዘንጉ እያልን ለዛሬ በዚሁ ተሰናበትን። መልካም ጊዜ።